ስንክሳር ዘወርኀ ታኅሳስ 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍሪዮስ በሰማዕትነት አረፈ ይላል። የእስላሞች ዘመን የሚባለው ዝርዝሩን ለማግኘት አጭር ስለሆነ ለምን አላነብላችሁ። የከበረ መነኮስ በምስር ሀገር ወይም በግብጽ በምትባለው ማለት ነው ዛሬ በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተክርስቲያን ውስጥ መንኩሶ ታላቅ ተጋድሎ ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስን መለኮቱ ገለጠላቸው፣ አምላክነቱን ማስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልም በመንግስተ ሰማያት ተቀበሉ ይላል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ማለት ማን ነው ስሙ? በጽንፍሪዮስ እኛንም በጽንፍሪዮስ በዚህ አባት በጸሎቱ ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ይህን ታሪክ የሰማ አባ አርከ ስሉስ ሰላም ለበንጵንፍሪዮስ እንተ ለብሰ ምንኩስና በቤተ ገብርኤል ጸዋሬ ዜና በእንተ ሃይማኖት ርትዕት ለብሔረ ተንባላት መስፍና በብዙ ኩነኔ ድህረ ለስጋው ኮነና በተመትሮ ርእሱ አድማ በሰማይ ልዕልና ይላል። በዚች በታኅሳስ 13 ቀን በላይኛው ግብጽ በቅዱስ አባት አብራኮስ አረፈ ይላል። ዝርዝሩን ስንክሳር ላይ ሰላም ለአብራኮስ እመዋሊሁ ትርፈተ መጠና ዓመታተ 50 ሶበ አሰፈው ሐሰተ ለሰይጣን ሞአ በብሂል ዘንተ እፎ አጽራእኩ ጻምዎ ወታሐከይኩ ሐኬተ እንዘ ይመስለኒ አሃዩ ምእተ ክረምተ አለ። በዚች በታኅሳስ 13 ቀን ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ የአባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ይኑር አሜን። ሰላም ለከ ሚካኤል ዲያቆን ገዳማዊ ግሁስም ደብረ ቀልሞን ለበዊ ቅጽበኒ ሀበይ ትረሳ ሐዘን ሶበልዓሌሃ ተወልደ ሕፃን ከመህማማ ትረሳ ማሕፀን ይልለታል። በዚችም በታኅሳስ 13 ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው እንደሆነም ይታወቅ ይላል። በረከቱንም ከኛ ጋር አምላካችን እግዚአብሔር ያሳድርብን፣ በጸሎቱና በልመናው በምልጃውም ይርዳን። ሰላም ለመቃሪው ዘተመስጠ መልዕልተ በቅድመ ጉቡአን ይንብብ ዘይብል ቃላተ እምያ እመሩ ትዕቢተ ወዘይመስሉ ትምክህተ እመያ ፈደፍደ ካህን ትምህርተ ወእመያ በዝ ከአበ መነኮስ ትህርምተ አለ። በዚች ቀን ደግሞ በታኅሳስ 13 ማለት ነው የሰማዕት አብራቂስ የአርሶፎስ የመኮንኑ ቆርኔሌዎስ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔርም ምስጋና ይሁን በማለት ስንክሳር በወርኀ ታኅሳስ 13 የሚታሰቡትን እየዘረዘረ ያስታውሰናል ማለት ነው። በአጠቃላይ በታኅሳስ 13 ቀን የሚከበሩ ዓመታዊ በዓላት አቡነ ዘርአብሩክ ጻድቅ፣ ቅዱስ መቃርስ ገዳማዊ፣ አባ አብራኮስ ገዳማዊ፣ ብጽዕት ሐና ወይም የእመቤታችን እናት፣ አባ በጽንፍሪዮስ ሰማዕት፣ አባ ሚካኤል ዘቀልሞን ናቸው። እንደ ወርኃዊ በዓላት ደግሞ በ13 እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አእላፍ 99ኙ ነገደ መላእክት ዛሬም በ13 ይታሰፋሉ። ቅዱስ አስከናፍር ሮማዊ 13ቱ ግሁሳነ አበው ይታሰባሉ ማለት ነው። በታኅሳስ 13 ወርኃዊ መታሰቢያቸው ነው። ከዛ ማነብላችሁ ደግሞ ለ10ኛ ሳምንት መዝሙረ ዳዊት ያልኳችሁን ይሆናል ማለት ነው። ከዚያ በኋላ መልእክቴን በማስከተል ለማሳጠር ጥረት አደርጋለሁ። እንዳልኳችሁ በግዕዝ አይደለም ማነብላችሁ። በግዕዝ የማነብላችሁ የጸሎት ክፍል ውስጥ የሚገኘው የመዝሙረ ዳዊት የዛሬ የዕለተ ሰኞ 10ኛ ሳምንት ንባቤ ምንድን ነው የሚለውን አብረን እናያለን ማለት ነው። በእንተ ርእሱ ወበእንተ ሲሞን ወኢያሶን ይላል። ስለ ራሱ ስለ ሲሞንና ስለ ኢያሶን ቁጥር 1 ምዕራፍ 10 ቁጥር 1 ላይ እንዲህ ይላል። በእግዚአብሔር ተወከልኩ እፎት ብልዋ አለ ነፍሴን በእግዚአብሔር ታመንኩ አልኳት። አአይል ውስተ አድባር ከመ ዖፍ እንደ ወፍ በእግዚአብሔር ቤተ መቅደስ ውስጥ ከፍ እላለሁ። እስመናሁ ኃጥአን ወሰቁ ቀስቶሙ ኃጥአን ቀስቶቻቸውን ገተሩብኝ። ዋስተዳለው አሕፃት ይሆሙ ውስተ መጉንጳት ይሆሙ አዘጋጁብኝ ያጠምዱኝ ዘንድ ወጥመዶቻቸውን ዘረጉ።
ከመይንድፍዎሙ ብለርቱዓነ ልብ በጽሚት ይችን ቀና ልብ ይነድፏት ይጥሏት ያሰናክሏት ዘንድ ሻቱ። እስመናሁ ዘአንተ ሰርዓከ እሙንቱ ነሰቱ ይህን ሁሉ ግን ያደረግከው አቤቱ አንተ ነህ። ወጻድቅሰ ምን ተገብረ ጻድቅ ምን አደረገ? አንተን የሰራኸው እግዚአብሔር ውስተ ጽርሐ መቅደሱ እግዚአብሔር ነው በቤተ መቅደሱ ይህን ሁሉ ያደረገው። እኔ እንደ ወፍ በቤተ መቅደሱ ከፍ ከፍ የምለው ለዚህ ነው። እግዚአብሔር ውስተ ሰማይ መንበሩ እግዚአብሔር በሰማይ በመንበሩ በዙፋን ውስጥ አለ። ወአዕይንቲሁኒ ሀበ ነዳይ ይኔጽራ የእግዚአብሔር አይኖች ወደ ችግረኛና ወደ ምስኪን ናቸው። ወቀራንብቲሁኒ ያሐቶ ለእጓለ እመሕያው ቅንድቦቹም የእያንዳንዱን የሰው ልጅ መዳን ደስታ ፍቅርና ምቾት ይናፍቃሉ። እግዚአብሔር ያሐትቶ ለጻድቅ ወለኃጥእ እግዚአብሔር ጻድቅንና በኃጥእ መካከል ይለያያቸዋል። ዘሳ ፍቅራ ለአመፃ ጸልአ ነፍሶ የእግዚአብሔር ነፍስ አመፃን ትጸላለች። ይዘንም መሳገር ለአላ ኃጥአን በኃጢአተኞች ላይ መሳገር ምንድን ነው? ይወርድባቸዋል። እሳት ወተይ መንፈሰ አውሎ መክፈል ተጽዋኦሙ እሳትና አውሎ በላያቸው ላይ ይሆናል። እስመ ጻድቅ እግዚአብሔር ወጽድቅ አፍቀረ እግዚአብሔር ጻድቅ ስለሆነ ጽድቅን ይወዳል። አቤት መዝሙረ ዳዊት ምዕራፍ 10 ቁጥር 7 ላይ ነው። እስመ ጻድቅ እግዚአብሔር ወጽድቅ አፍቀረ እግዚአብሔር ጻድቅ ነውና ጽድቅን ይወዳል። ወለርትዕሰ ተርእዮ ገጾ ቀና ነገር ነፍሱ ትወዳለች፣ ፊቱ ትመኛለች፣ ትናፍቃለች ይላል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። ከዚህ በፊት ብያችሁ ያላልኳችሁ ግን ለዛሬ ለ10ኛ በየ10 ምዕራፉ ላይ የሚጸልዩ የመዝሙረ ዳዊት ጸሎቶች አሉ። ሰአሊ ለነ ቅድስት ማርያም ምህረትኪ ወልድኪ ያሐውፀነ ማርያም መብርሃን ወላዲተ አምላክ ቅድስት ድንግል ማርያም ወይ የልጅሽ በረከት ምህረት ጸጋው ከኛ ጋር ይሆን ዘንድ ለምኝልን። ሰአል ለነ ዳዊት ቅድመ መንበሩ ለጸባዖት በንጉሱ በሰማይ አምላክ ፊት የምትቆም ንጉስ ዳዊት ወይ ከአምላክ ፊት ተንበርክከ ጸልይልን። ኦ አምላከ ዳዊት አድነን የዳዊት አምላክ ያድነን። እምለትኪት ወባለሃነ ከጠማማና ከክፉ ቀን ሁሉ ሰውረን። እምኩሉ መንሱት ለእለ ወለዱነ ከወለዱን መካከል ከሚገኙ ክፉዎች ሁሉ ሰውረን። በስጋ ወለእለ ሐፀኑነ በስጋ ከወለዱን ካሳደጉን። በጸጋ ወለእለ አስተማሩ በጸጋቸውም ካስተማሩን መካከል ቃለ ሃይማኖት ውረ ይመሃሮሙ እግዚአብሔር በመንግሥተ ሰማያት ያስተማሩንን ወገኖቻችን የወለዱንን ወላጆቻችንን ያሳደጉንን ወገኖቻችንን ሁሉ በመንግሥተ ሰማያት በዙፋን ፊት አስባቸው። ኦ እግዚኦ አርፍ ነፍሳተ ጳጳሳቲነ ይሄ በእያንዳንዱ 10 ምዕራፍ ላይ የሚነበብ ነው ማለት ነው። በየንጉሱ ንጉስ ይባላል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 15 ንጉስ አለ ማለት ነው። 150 ዳዊት 10 በአንድ ሲባል አንድ ንጉስ ነው። ዛሬ ለዕለተ ሰኞ 3 ንጉስ ነው የሚባለው። ከ3ቱ ንጉስ የመጀመሪያው ንጉስ 10ኛ ምዕራፍ መድረሴ ነው። ሁሌ በየ10 ላይ ይሄ ይጸልያል። እኔ ካገኘሁት መጽሐፍ ላይ ነው ይሄ እንግዲህ ያለው። ኦ እግዚኦ አርፍ ነፍሳተ ጳጳሳቲነ አቤቱ አንተን ተማምነው ያረፉ ጳጳሳቶቻችንን አቡነ መርቆሪዎስ፣ አቡነ ጳውሎስ፣ አቡነ ሰላማ፣ አቡነ አረጋዊ፣ አቡነ ገሪማ፣ አቡነ መልከ ጼዴቅ ሌሎቹንም ጳጳሳት ሁሉ ወኩሎሙ ጳጳሳት ለአረፉ በርትዕት ሃይማኖት በሃይማኖት ጸንተው በምግባር ጎልብተው ያረፉት አባቶቻችን ጳጳሳቱን ነፍስ አስባቸው። ኦ እግዚኦ አርፍ ነፍሳተ ነገስታቲነ ወኩሎሙ ነገስታት ለአረፉ በርትዕት ሃይማኖት አቤቱ አምላካችን እግዚአብሔር ሆይ አንተን ተማምነው ያረፉ እስከምናቃቸው ድረስ ታላላቆቹ ነገስታቶቻችን ቀዳማዊ ኃይለ ሥላሴ፣ አጼ ሚኒሊክ፣ ዳግማዊ ሚኒሊክ፣ አጼ ዮሐንስ፣ ንጉሰ ነገስት ቴዎድሮስ፣ አጼ ቴዎድሮስ ማለት ነው። ሌሎቹንም ነገስታት ከጥንት እስከ ዛሬ ድረስ ያሉትን በሃይማኖት ጸንተው በምግባር ጎልብተው ዛሬም ድረስ ያሉትን ነፍሳቸውን አሳርፍልን። ኦ እግዚኦ አርፍ ነፍሳተ መምህራኒነ ሁሎሙ መምህራን ለአረፉ በርትዕት ሃይማኖት በሃይማኖት ጸንተው በምግባር ጎልብተው ያስተማሩንን እነ ዲያቆን ተስፉን የመሳሰሉ ታላላቅ አባቶች እነ ተስፋዬ ሄዶ ነው ዘማሪ የልደታው እንደዚህ የመሳሰሉትን መዘማሪዎቹን በሃይማኖት ጸንተው በምግባር ጎልብተው ያስተማሩንን የመከሩንን መምህራኖቻችንን አሳርፍልን። ኦ እግዚኦ አርፍ ነፍሳተ ካህናቲነ ሁሎሙ ካህናት ለአረፉ በርትዕት ሃይማኖት አንተን ተማምነው በምግባር በሃይማኖት ጸንተው ያረፉ አባቶቻችን ካህናትን ነፍስ ማረድልን። አሁንም በአርሲ፣ በትግራይ፣ በኦሮሚያ፣ በአፋር፣
በሶማሌ፣ በጅግጅጋ፣ በሸዋ፣ በአዲስ አበባ፣ በትግራይ፣ በአማራ፣ በኤርትራ በተለያዩ ዓለማት ላይ በሃይማኖት በምግባር ጸንተው ያረፉ ካህናት አባቶቻችንን አስብልን። ኦ እግዚኦ አርፍ አሳርፈልን ነው። ኦ እግዚኦ አርፍ ነፍሳተ ዲያቆናቲ ነው ሁሉም ዲያቆናት ላርፉ በርትዕት ሃይማኖት በሃይማኖት ጸንተው በምግባር ጎልብተው መልካም ስራ ሰርተው በየዘመናቸው ያረፉትን ዲያቆናትን አዎ እግዚአብሔር አምላክ ዕረፍተ ነፍስ ስጣቸው። ኦ እግዚኦ አርፍ ነፍሳተ አግብርቲከ ወአማቲከ አዎ ሁሉም ክርስቶሳውያን ላርፉ በርትዕት ሃይማኖት በሃይማኖት በምግባር ጸንተው ያረፉ ወላጆቻችን የኔ ወላዲተ ማርያም እናቴ ሌሎቹንም እናት አባቶቻችን ወገኖቻችን ሁሉ ጎረቤት ወገኖቻችን በቅርብ በሩቅ ያሉ ክርስቲያን ወንድም ወገኖቻችንን በሀገር ውስጥ ከሀገር ውጭ ያሉትን ሁሉ ነፍሳቸውን አሳርፍልን ተብሎ አቡነ ዘበሰማያት በል ይላል። አቡነ ዘበሰማያት በሉላቸው። ዛሬ ብዙ ስሞች ስለጠራው እኔም አቡነ ዘበሰማያት ብል እናንተም አብራችሁ ብትሉ ደስ ይለኛል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እም አንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ ቃል እግዚአብሔር አብይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ማምላክ እመቤታችን ቅድስት ድንግል ማርያም አቁራሪተ መዓት ሰአሊተ ምሕረት ምዕራገ ጸሎት የሚሏት የጌታ የመድኃኒዓለም የኢየሱስ ክርስቶስ ምርጫው የሆነች እናቱ ምርጫውን አክብራ ደግሞ የተቀበለች ይኩነኒ በከመ ትቤለኒ ያለች እመብርሃን ወላዲተ አምላክ ከእግዚአብሔር አብ ከእግዚአብሔር ወልድ ከእግዚአብሔር ከመንፈስ ቅዱስ ጸጋ በረከት ረድኤት ለምና ታሰጠን ዘንድ መልካም ፈቃዱ ይሆንልን። አምላካችን እግዚአብሔርም ከወደቅንበት ከያለንበት ቦታ ሀገር ሳውዲ፣ የመን፣ ዱባይ፣ ቤይሩት፣ እስራኤል፣ ፈረንሳይ፣ ጀርመን፣ ጣሊያን፣ እንግሊዝ የተለያዩ አውሮፓ ሀገሮች ላይ አሜሪካ፣ አፍሪካ ውስጥ እንደ ኡጋንዳ ያሉ ወንድም እህቶቼ በያላችሁበት እግዚአብሔር አምላካችን እንደየችግራችን መጠን ይድረስልን፣ ጸጋውን በረከቱን ያጎናጽፈን። እንደኛ ጥበብ እንደኛ ፍልስፍና እንደኛ ድካም ሳይሆን እንደሱ ቸርነት ይጎበኘን ዘንድ ቅዱስ ፈቃዱ ይሆንላችኋለሁ። ወንድም እህቶቼ ስንክሳርን አንብቤላችኋለሁ። በዕለቱ ዛሬ ታኅሳስ 13 የሚነበበውን የቅዱስ ዳዊት 10ኛ ሳምንት ለሰኞ የሚነበበውን መዝሙረ ዳዊት አንብቤላችኋል። አጭር መልእክት የተዘነጉ ሁለት ጥቅሶችን ላስታውሳችሁ። አንደኛው ደስ ያለው ቢኖር ይዘምር፣ ያዘነ ቢኖር ይጸልይ የሚለው የያዕቆብ መልእክት ምዕራፍ 5 ቁጥር 13 ላይ የተጻፈ ነው። ሁለተኛው ደግሞ ስለ እግዚአብሔር ብላችሁ ለሰዎች ሥርዓት ሁሉ ተገዙ የሚለው ነው። ዛሬ የተገሰጽኩበት ነው። ስለ እግዚአብሔር ብላችሁ ነው ተገዙ የተባለው። እኔ ፋይዳ ለማውጣት ፍላጎት አልነበረኝም ብዙ በእውነት ለመናገር ፋይዳ መታወቂያ ግን ስለ እግዚአብሔር ብለን እንገዛ። አዳኝ ማን ነው? ፋይዳ ነው እንዴ? አይደለም። በፋይዳ ምክንያት ባለማውጣት ምክንያት እድናለሁ? አልድንም። በማውጣት ምክንያት እጠፋለሁ? አልጠፋም። ስለዚህ ምን አሰብኩኝ? የፋይዳ መታወቂያ እስካሁን አላወጣውም ነበረ። እግዚአብሔርም የተወሰኑ 2000 ስንት ሺህ ብር እንዳገኝ እግዚአብሔር ረድቶኛል ዛሬ። ስለዚህ እሷን ብር በኋላ ሄጄ ሳወጣ እግዚአብሔር ከፈቀደልኝ ካመቻቸልኝ ሁኔታው ዛሬ ወጥቼ ፋይዳ መታወቂያ እመዘገባለሁ ማለት ነው። ምክንያቱም ምንም ጥልፍልፍ ብሏል ነገሮች ጠቅላላ እንዳንንቀሳቀስ። ስለዚህ እንዳንንቀሳቀስ ጥልፍልፍ ስላለ እኔ ሌላ አማራጭ የለኝም። እስካሁን ላለማውጣት የተሻለ መንግስት የሚያስበውና የሚዘረጋው ሲስተም ካለ ብዬ ነበረ። የለም። የደሃ ሆኜ ችግረኛ ሆኜ እዚህ ቦታ ላይ ደርሼ አማራጭ ከሌለ ሄጄ ባወጣ ይመረጣል ማለት ነው። ልክ እንደዚሁ አለመላተም፣ በቃ ከአቅማችን በላይ ከሆነ ነገር ጋር አለመላተም፣ አንተ ታውቃለህ እያለን መሄዱን መረጥኩ። አቅም የለኝም። የምትመክሩኝ የምትሰጡኝ ሐሳብ ካለ ሰማችኋለሁ ለማለት ነው። ሁለተኛው ግን አሁን ስለ አላፍ መዝሙር በጣም ጭቅጭቁ በስቷል። ከነ ዲያቆን ሄኖክ ኃይሌ ወገኖቻችን መካከል እነ አቶ ቢኒያም ሽታይ የመሳሰሉ ደጋፊዎችና ነቃፊዎች ወደን በዚህና በዛ በኩል የተጣለዝን ሰዎች አለና የእግዚአብሔር ደጋፊ ነን ወይስ የአገልጋዮች? ቅዱስ ዮሐንስ መጥምቀ መለኮት እኔ ከፍ ከምል የጫማውን ጠፍር ልፈታ የማይቻለኝ እኔ ሚዜው ከሙሽራው ልበልጥ አይገባኝም፣ ልታይ ማለት አይገባኝም ብሎ ቅዱስ ዮሐንስ አፈወርቅ ራሱ ቅዱስ ዮሐንስ መጥምቅ ይቅርታ፣ ሁሉም በእርግጥ ቅዱስ ዮሐንሶች እንደው የተባረኩ ናቸው። እስከዛሬ በማውቀው አላቅም እስከ ዮሐንስ ድረስ ባሉት እና ቅዱስ ዮሐንስ መጥምቅ ራሱ ዝቅ ያደረገ ነው።
ከኔ በኋላ የሚመጣው በእሳት የሚያጠምቃችሁ እኔ ደካማ ነኝ ብሎ አቅሙን አውቆ እኔ ባሪያ ፍጡር ነኝ፣ አገልጋዩ ነኝ፣ መንገድ ጠራጊው ነኝ፣ ጠማማው ይቃና፣ ጎባጣው ይቅና፣ ገደሉ ይሞላ፣ ከፍ ያለው ያበጠው ዝቅ ይበል ብሎ የሰበከ ሁላችሁንም እንዳቅማችሁ ነጋዴው፣ ወታደሩ፣ ገበሬው፣ አስተማሪው፣ ምሁሩ፣ ሊቁ፣ ባለስልጣኑ፣ የሃይማኖት ሰው ነኝ የሚለው ምእመኑ፣ ካህኑ፣ በከተማ በገጠር በሀገር ውስጥ ከሀገር ውጭ ያሉ እንደየአቅምህ ኑር፣ እንደየድርሻ እንደየተሰጠ ጸጋ ኑር ሲል የሰበከ ታላቅ አባት ነው። ይህ አባት ራሱ ዝቅ አደረገ። ራሱ ዝቅ አደረገ። ሚዜ ነኝ አለ። ዛሬ ግን ለእግዚአብሔር ከመደገፍ ራሳችን በእግዚአብሔር ፊት ዝቅ ከማድረግ ከኃይለኛው ከእግዚአብሔር እጅ በታች ራሳችን ዝቅ ከማድረግ ከኔ ጀምሮ በቲክቶካችን፣ በዩቲዩብ፣ በፌስቡክ፣ በቴሌግራም፣ በቴሌቪዥን፣ በሬዲዮ፣ በጋዜጣ፣ በመጽሔት፣ በስብከት፣ በዝማሪያችን፣ በመጽሐፋችንና በተለያዩ ባገኘናቸው እድሎች ላይ እኛ ለመታየት እግዚአብሔርን ለመሸፈን ለመጋረድ ቅዱሳን ጋረዱት ከምንለው በላይ እኛ የምንጋርደው እየበዛን ነው። በእውነት ለጆሮ ከብዱ ሰቅጣጭ ንግግሮች የሚሰሙት ከኛ ነው፣ ከእግዚአብሔር አይደለም። ከቅዱሳንም አልተሰማም። ቅዱሳን የጻፉት መጽሐፍ ጥርት ጽድት ቅድስ ያለ ነው፣ የሚቀድስ ነው። በእግዚአብሔር መንፈስ ተነድተው በእግዚአብሔር መንፈስ የጻፉልን አባቶቻችን ቅዱሳት መጽሐፍት ይነበባሉ፣ ይባርኩናል። ዛሬ በእግዚአብሔር መንፈስ ሞልተው ያልተናገሩት የቲክቶክ፣ የዩቲዩብ፣ የፌስቡክ፣ የቴሌቪዥን፣ የራዲዮ፣ ጋዜጣ፣ መጽሔት፣ ስብከት፣ ዝማሬ ሁሉ ይረብሸናል። እግዚአብሔር ከኃይለኛው ከእግዚአብሔር እጅ በታች ዝቅ ማድረግ ያልቻሉ ትሑታን ያልሆኑ አገልጋዮች በየቦታው በዝተዋል። ይሄን ለምን አልኩኝ? ደስ ያለው ነው መዘመር ያለበት፣ ያዘነስ መጸለይ ያለበት። ስለዚህ ያዘኑ ሰዎች ላይ የሚሰሩ ሰዎች እንዲጸልዩ ማበረታታት፣ አብሮ መጸለይ ሲገባ ሁሉ ደስተኛ የሆነ ይመስል ካልዘመርንለት ብሎ የፍጥኝ ፕሮግራም መስራት። በእርግጥ ያላፍ ዝማሬ ከመጀመሪያው ጀምሮ በሽታ ነበረበት። ሄጃለሁ። እኔም በመጀመሪያው ጊዜ የነበረውን ችግር በቦሌ መድኃኔዓለም ለምን ጃን ሜዳ ቀረ፣ ለምን መስቀል አደባባይ ቀረ የሚለውን ብቻ ሳይሆን ቦሌ መድኃኔዓለም ጓደኞቼ ጋር ከተገኘው በኋላ ጠፍቼ ዙሪያዋን መድኃኔዓለም ግቢ ውስጥ የነበረውን ነገር ለማየት ጥረት አድርጋለሁ። በጀርባው ባዶ ነበረ። በፊት ለፊት ያለው መጨናነቅ እንዳለው ነው። የቤተክርስቲያኑ ጀርባ ሙሉ በሙሉ ባዶ ነበረ ባየሁት። መጸዳጃ ቤቶቹ እንደተባሉት በማስታወቂያው ልክ በትክክል ይሰሩ አልነበረም። ስክሪኖቹ በትክክል ይሰሩ አልነበረም። ድምጾች በአግባቡ የቦሌ መድኃኔዓለምን ግቢ ራሱ አልቀደሱትም። ይሄን የምለው ለምንድን ነው? ዝግጅቶቻችን እጥረት ስላለበት ነው። እና የቅዱሳን አይደለም የቅዱሳንን ስራ እስካልሰራን ድረስ ትህትና ያላቸው አገልጋዮች ያስፈልጉናል። ዳቦ ስንሰጥ፣ ጸበል ጸዲቅ ስንሰጥ ከአውደ ምሕረቱ ዞር ማለት ያለብናል። ቤተክርስቲያን አውደ ምሕረት ላይ ሊሰጥ የሚገባው ጸበል ጸዲቅ በጃንደረባው ስንመረቅ እኛ አውደ ምሕረት ላይ ዳቦ ተሰጥቶን የተመረቅ ነው። ለምንድን ነው የምትሰጡን ብያለሁ። አይ ስጡ ተብለን ነው ያሉኝ ዳቦ። ስለዚህ ይሄ ማን ያስብ? የማያውቁትን አገልጋዮች ካሰማራን በኋላ አውደ ምሕረት ላይ ዳቦ ሲሰጡን አሁን ሌሎቹ መከልከል፣ አስመራቂዎቻችን ምሁራኖቻችን ካልከለከሉ ሌሎቹ እንደከለከላሉ። እኔ በ5ኛ ዙር ነው የተመረኩት። በእርግጥ ዲያቆን ሄኖክም ኃይሌም ብሎኛል፣ አንተ አይመጥንህም ብሎኛል። ትምህርቱም ይመጥነኛል። የእግዚአብሔር ቃል አይደል? ሌላ ትምህርት ተምረ ስለተማርኩ ነው። በሰንበት ትምህርት ቤት በቅድስት ሥላሴ መንፈሳዊ ኮሌጅ ስለተማርኩ ከነ አቡነ ናትናኤል ጋር ስለተማርኩኝ ነው 5 ዓመት በቅድስት ሥላሴ መንፈሳዊ ኮሌጅ እንደዛ የሚለኝ። ራስህን ዝቅ አታድርግ ነው። እኔ ትህትና አይደለም። ቤተክርስቲያን ላይ የአገልግሎት ቦታ የለኝም፣ የተቀደሰ ህይወትም የለኝም። እንደ ማንኛውም ዓለማዊ ሰው ዓለማዊ ኑሮ ነው የምኖረው። ነገር ግን አገልግሎታቸው ደስ ስላለኝ፣ ወጣቱን በተለየ መልኩ መያዛቸው ደስ ስላለኝ ግን ደግሞ ታዘብኩት ዲያቆን ሄኖክን እና ነገርኩት። ይሄ የሰንበት ትምህርት ቤት ወጣት ነው፣ ወደ ቦታው መልስ። ልጆቹን፣ ግልገሎቹን፣ ጠቦቶቹን መጠበቅ ያለባቸው ካህናት ናቸው። ቤተክርስቲያን ደግሞ መዋቅሯ ሰንበት ትምህርት ቤት ነው። ወጣቶችና ህጻናት መጠበቅ ሰንበት ትምህርት ቤቶች ስላልቻሉበት ነው አንተ እየሰበሰብክ ያለው። ማህበረ ቅዱሳንም የያዘው ሰንበት ትምህርት ቤት ማደራጃ መምሪያ ስላልቻለ ነው። ሁሉም የቤተክርስቲያን አካላት ስራቸውን ቢሰሩ ጽድት ያሉ የቤተክርስቲያን የቴሌቪዥን ጣቢያዎች ቢኖሩ ለምንድን ነው የማህበረ ቅዱሳን ቴሌቪዥንን የምናየው? አማራጭ ሀሳብ ይዞ ከመጣ እናየዋለን። አሁን ግን የቤተ ክህነቱ ቴሌቪዥን ጣቢያ እየሰራ አይደለም። እነ ቀሲስ ዶክተር አሁን ማን ነው የተሾመው? አካል ወልድ ያስተማረን ሰንበት ትምህርት ቤታችን እርሱ ነው የተሾመው። እንግዲህ አሁን በምናውቀው ቴሌቪዥን ጣቢያ ጠንካራ አይደለ? ቢሰራ ኑሮ ቅድስት ሥላሴ መንፈሳዊ ኮሌጅ አብሮኝ የተማረ ዲያቆን ወይም ለምን ቀሲስ ነው እንጂ ቀሲስ የቴዎሎጂያኑ የነገረ መለኮት ምልኩት ጸጋ ነው። የሰንበት ትምህርት ቤት ማደራጃ መምሪያ የዛሬ ዓመት ሄጄ
መምህር ጸጋ የምትሰሩት ሰንበት ትምህርት ቤቱን እኮ በአግባቡ ስላልያዛችሁት ነው። ማህበረ ቅዱሳን፣ ሰንበቴው ማህበራት፣ የተለያዩ ማህበራት እንደ ጃንደረባው ባኮስ የመሳሰሉት ሰዎች በዓለሙ ላይ በኢኮኖሚ ወጣቱን የሚራኮቱበት ከዛ ፕሮቴስታንቱ የሚቀማው ሙስሊሙ በዚህ የሚያስጨንቀው መንግስት ፖለቲካ ፓርቲዎች በዛ የሚጫወቱበት ወጣቱን ግልገሎቹና ጠቦቶቹን እኮ የሰንበት ትምህርት ቤት ማደራጃ መሪያ መቆጣጠር ስላልቻለ ነው አልኩ። ለሱ መልስ ሰጠኝ። በመልሱ ምክንያት ደግሞ አሁን እያገለገልኩ ነው። በእርግጥ ማገልገል ከጀመርኩ 2 ወር አካባቢ አይሆነኝም ወይ 3 ወር አካባቢ አይሆነኝም። በቃ ከኃይለኛው ከእግዚአብሔር እጅ በታች ዝቅ አድርጎ ራስን ማገልገል የአቅምን ክፍተት መሙላት ነው። ለማገልገል በቃለሁ አልበቃም። ቆሻሻ እንደሆንኩ ታራ እንደሆንኩ ምናምንቴ እንደሆንኩ ያውቃል። ግን የተማርኩት ትምህርት አለ። የተማርኩትን ላካፍል ደግሞ ለመሻሻል ጥረት ላደርግ ብዬ ነው። ስለዚህ ሰንበት ትምህርት ቤት ማደራጃው መምራት ቀሲስ ሌላ ማዕረግም አለው። ቀሲስ ጸጋን አናግሬዋለሁ። ለምን የጃንደረባው መጫወቻ የማህበረ ቅዱሳን መጫወቻ ማላገጫ የግቢ ጉባኤያት ማላገጫ አይደለም። የሰንበት ትምህርት ቤት መጫወቻ አይደለም። ወጣት የእግዚአብሔር ልጆች ናቸው። የእግዚአብሔር ግልገሎች ናቸው። የእግዚአብሔር ጠቦቶች ናቸው። ሁሉም ከኃይለኛው ከእግዚአብሔር እጅ በታች ራሱን ዝቅ አድርጎ በዘመኑ ያለውን መንገድ እንዲያልፍ ማገልገል ያለበት ነው እና ትዕቢቴ፣ ድንቁርና፣ የክፋቴ ገባኝ እና የምተቻቸውን ሰዎች ገብቼ መተቸት መረጥኩ ማለት ነው። ስለዚህ ገብቼ እያገለገልኩ እኔ ራሴ እየተተቸው ነው ከነብዙ ድካሜ ማለት ነው። ስለዚህ መግለጥ ያለብን እንደ ቅዱስ ዮሐንስ መጥምቅ ትክክለኛ አገልጋይ ብሆን ራሴን ዝቅ ነው ከኃይለኛው ከእግዚአብሔር እጅ በታች ማድረግ ያለብኝ። እኔ ሚዜ ነኝ ነው ማለት የነበረብኝ ከበቃው ለዛው አልበቃም እንጂ ዲግሪ ሰርተፊኬት አለኝ እንጂ የትኛው ዕውቀቴ ነው የሚያበቃኝ? የትኛው ጾም በአግባቡ መጾም፣ የትኛውን ጸሎት በአግባቡ መጸለይ ነው? ወንድም እህቶቼ መላችሁ ነገር ምንድነው? ደስ ያለው ቢኖር ይዘምር። ደስ ያለው አላፋት ዝማሬ ጥሩ ነው ያለ ሰው በቀና ልብ ከጸሎት ጋራ የአርሲ ምዕመናን ከማሰብ ጋራ በትግራይ እግራቸው የተቆረጠው በጦርነቱ ምክንያት በሻቢያ በኤርትራ ምክንያት ወጣቶቹ በአዲስ አበባ በተለያዩ በሱሳሱስ ውስጥ ያሉ ኤርትራውያን ወጣቶችን ወንድም እህቶቻችን በማሰብ በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በሶማሌ፣ በጅንካ በተለያዩ የሀገሪቷ ክፍል በሀገር ውስጥ ከሀገር ውጭ በተለያዩ ሱስ ውጥረት ውስጥ ያሉ ኢትዮጵያውያንን ከማሰብ ጋራ እኔም እናንተም ጸሎት ልናደርግ ይገባናል ለማለት ነው እና ይህን ለማሳሰብ የግድ ያስፈልጋል። ደስ ያለው ይዘምር፣ ይሳተፍ አለ። ደስ የሚለው ወንድሜ አለ የአላፋት ዝማሬ በናፍቆት የሚጠብቅ ምናልባትም ማህሌት ደግሞ ተካፍሎ የሚያድር ምናልባትም የሚያስቀድስ ምናልባትም ደግሞ የሚቀርብ አንድ ወንድም አለኝ። ማቀው ወዳጅ አለኝ። እግዚአብሔር ለሱ እንዲያበቃው እንዲያበረታው ለጽድቅ እንዲያደርግለት የህይወት እንዲያደርግለት ለምናለሁ። የአላፍ ዘማሪዎች እንዲህ እንዲሆኑ እመኛለሁ። የአላፍ ይስራ። ለአሩሲ ምዕመናን ደግሞ የምትጨነቁ ለአሩሲ ምዕመናን ተጨነቁ። አቅም አትሸርሽሩ። የአላፍ ዝማሪዎች እነ ዲያቆን ሄኖክ ኃይሌ ያላሰቡት ማዕት ያልገባቸው ማዕት ነገር ሊኖር ይችላል። በገባቸው ልክ፣ በአቅማቸው ልክ፣ በጸጋቸው ልክ፣ በችሎታቸው ልክ እየሰሩ ሊሆን ይችላል። አዎ እኛ ስላልሰራን አይደል እነሱ የሰሩት። በቃ ከሰሩ በዛም ሆነ በዚህ ምክንያት እግዚአብሔር ፈቅዶላቸው ሮም ደርሰው መጥተዋል። እግዚአብሔር ፈቅዶላቸው ኤርትራ፣ እንደዚህ ትግራይ ምናምን የሚባለውን አገር ውስጥም ከሀገር ውጭ እየሰበኩ ነው። ውስጥ ያሉ በጣም ያሳዝኑ ሞቀቅላ ህጻናት አሉ። እኔ ተጣላኋቸው። አሁን እንዳገባች አየሁ። ያቺ ተጣላኝ የነበረችው ልጅ በአላፍ በጃንደረባ ውስጥ እንዳገባች አየሁ። ያገባችው እዛ ውስጥ የሚያገለግል ዲያቆን ነው። መልካም ጥሩ ነው። አድጋለች፣ ተለውጣለች። እግዚአብሔር ባርኳታል፣ ልጅም ሰጥቷታል። ረድኤት ትባላለች ካልተሳሳትኩኝ ስሟ። ጥሩ ነው። አግብታ እዚህ ከመድረሷ ጥሩ ነው። እሰየው። ዲያቆን ፍጹም መሰለኝ ዶክተር ነኝ ያለ ወይስ ምንድነው ማረው አላውቅም። እሱም ጥሩ ነው ዶክተር መሰለኝ እና ተጋብተው ልጅ ወልደው እግዚአብሔር ሳይባርክ ቀሲስ ህብረት ድሮ ሰንበት ትምህርት ቤት ምን ብሎ ያስተምረን ነበር? እግዚአብሔር ባይፈቅድ ኖሮ እዚህ ጋር አደርሱ። ስለዚህ እኔ ያልተፈቀደልኝ ነኝ ወሬኛ የሆንኩት። እናንተ ተፈቅዶላችሁ ተጋብታችሁ ልጅ ወልዳችሁ ፈቅዶላችሁ እግዚአብሔር ልጆቼ ማን ስጦታዎች ናቸው የእግዚአብሔር። በቃ ከተጣላዋት ረድኤት ጋር የተጋባው ፍጹም ዲያቆን ፍጹም አግብቷል። ረድኤት በምንድን ነው የተጣላችኝ? ስላልገባት ነው። እኔ ክፋት ያሰብኩ መስሏት ነው። ሰንበት ትምህርት ቤቶችን የተመለከተችበት አይን ጥሩ ስላልሆነ ነበረ በወቅቱ። አሁን ግን ተስተካከላ ሊሆን ይችላል። ተስተካከላም ስለሆነ እግዚአብሔር ባርኳት ሊሆን ይችላል። ስለዚህ ከኔ የሚጠበቀው ምንድን ነው? ደስ ያለው ይዘምር። ጓደኛ ይዘምራል፣ ይዘምር። እኔም ደስ ካለኝ እጄ ይዘምራል። ለምን ይዘምራል? ጥቁር ካለበስን አንዘምርም። ግን ይሄ የምቀኛ አስተሳሰብ ነው። ምቀኝነት ነው፣ ተንኮል ነው። አው ፖለቲካ ሌላ ሴራ አለው፣ ይጠቀሙበታል። ልክ ነው። የማይጠቀም ፓትሪያርኮቻችን ጳጳሳቶቻችን እየተጠቀሙ አይደል? እኔ ጳጳሳትን ተጠቅሙ መናፍቅ የሆነ ቤተክርስቲያን በአናቷ ተክላለሁ ያለ ቅድስት ሥላሴ 5 ዓመት የተማረ ማህበረ ቅዱሳን ጋር በጣም ጉሮሮ ለጉሮሮ የተያዘ ተወግዞ የተለየ አንድ ሰው አውቃለሁ።
አንድ ሰው አውቃለሁ አብሮኝ የተማረ ቅድስት ሥላሴ ከና አቡነ ናትናኤል ጋር ስማር በነበረበት ጊዜ አቡነ ናትናኤል ብቻ አይደለም ክፍል የነበሩት መምህር ፍሬ ስብሐት የሚባሉ በፌስቡክ ጥሩ ጽሁፍ የሚጽፉ አሜሪካ የሚገኘው መምህር ብቻ አይደለም ያለው። ፍሬ ስብሐት ደምስ ይባላል። ፌስቡክ ላይ ተከታተሉት። ጥሩ ጠቃሚ ጽሁፎች ያጋራል። አያዋለሁ። እሱ ብቻ አይደለም የተማሩት ቀሳውስት አሉ። የማህበረ ቅዱሳን ቀሳውስት መነኮሳትም ነበሩ። የት እንደደረሱ ባላውቅም ብዙ ከላፍቶ ከሳሊተ ምሕረት ከተለያዩ ከጎላ ሚካኤል ከተለያዩ ቦታዎች የመጡ ከቅድስት ማርያም ከቅድስት ሥላሴ ከእንጦጦ አካባቢ ከፈረንሳይ ለጋሲዮን የመጡ ዲያቆናት ቀሳውስት ነበሩ አሉም። ከሳሎ ጊዮርጊስ ነው ሌላም ከአስኮ አካባቢ የመጡ አስታውሳለሁ አሉ አብሮኝ የተማሩ። ከነዚህ ሁሉ መካከል ግን አንድ መናፍቅም ነበረ። ቤተክርስቲያን በአናቷ ተክላለሁ ያለ ቤተክርስቲያን በአናቷ ተክላለሁ ብሎ ሙሉ ለሙሉ ለኔ ነገረኝ። ዓላማውና እቅዱን ሐሳቡ ነው። ዓላማ ማህበረ ቅዱሳን አወቁ። አሁን ፓርላማ ውስጥ ካለ በብልጽግና ፓርቲ ውስጥ ከሚሰራ ትልቅ ሰው ሙሉ መረጃ አገኘው ማለት ነው። ምን ለማለት ብዬ ነው እና አቡነ ናትናኤል ብቻ ሳይሆኑ እንደኔ ኩታራ የሆነም ፕሮቴስታንት የሆነ ቤተክርስቲያን በአናቷ ለመትከል ይማር የነበረ ሰው አውቃለሁ። ተመልሶ ይሁን አይሁን አላውቅም፣ ግን እንደተወገዘ አውቃለሁ። ይሄ ሰው በምን ጠቀስኩላችሁ? ጳጳሳትን ተጠቅሞ ነው ቅድስት ሥላሴ የገባው። ጳጳሳትን ተጠቅሞ ነው ማህበረ ቅዱሳንን ያመለጠው። ቤተ ክህነቱን ንቆታል፣ አቃሎታል። ሀገረ ስብከቶቹን ንቋል፣ አቃሏል። ሰንበት ትምህርት ቤት ማደራጃ ንቋል፣ አቋላል። ትልልቅ የቤተክርስቲያን መዋቅራትን አቃሏል፣ ንቋል። ይሄ ወንድማችን አግብቶ ትዳሩን ለተንኮል በቪሲዲ ቀርጾ ጳጳሳት የሚገኙበት ተክሊል ጉባኤ አድርጎ በተክሊል እኮ አያምንም፣ በቅዱስ ቁርባን እኮ አያምንም፣ በቤተክርስቲያን አገልግሎት አያምንም። ግን ጳጳሳት የሚገኙበት የሰርግ ጋብቻ እንዳደረገና በቪዲዮ ቀርጾ ቁጭ እንዳደረገ ራሱን የነገረኝ። ስለዚህ አባቶቻችን ጳጳሳትም ተሸውደዋል፣ እንኳን ዲያቆን ሄኖክ ኃይሌ ማለት ነው። እና በገንዘብ በስልጣን በባለስልጣኖች በጊዜያዊ ነገሮች ስለዚህ እንደዚህ እና አርዮስም እንደዚህ ተጭበርብረው ይሆን? በዘመኑ የነበሩ አባቶቻችን እነ ቅዱስ ዲዮስቆሮስን ያስደበደቧቸው እነ ሊዮን የሮሙ ካቶሊክ ተገንጥላ ያወጣችሁ ከኦርቶዶክሳዊነት አልፈልግም ብላ እኔ የበላይ ነኝ ብላ ተኮፍሳ ያወጣችሁ አልፈልግም እኔ የበላይ ካልሆንኩኝ እኔን ካልተቀበላችሁኝ ከእናንተ ጋር አብሬ አልሰራም ያለችው የሮም የካቶሊክ በፖፕ ሊዮን አማካኝነት ጦማረ ሊዮን ተልኮ ሊዮን ይሄ ደብዳቤ ይጽናልኝ ይሄን ካልተቀበላችሁ የኔን የበላይነት ካላመናችሁ ሮም የቅዱስ ጴጥሮስ ወራሽ መሆኔን ካልተቀበላችሁ ብላ ከተገነጠለች በኋላ ጀምሮ ያዛን ጊዜ ቅዱስ ዲዮስቆሮስ እንዲደበደብ ጺሙ እንዲነጭ ጥርሱ እንዲወልቅ አድርገዋል ነው ፖፕ ሊዮን። ይሄ ጉባኤ ከለባት ትለዋለች ኦርቶዶክሳዊት ቤተክርስቲያን። የኢትዮጵያዋ ጉባኤ ከለባት በሚል የውሾች ጉባኤ ብላ ትጠራዋለች። ለምን? ዲዮስቆሮስ ጺሙ ተነጭቶ ጥርሱ ረግፎበት ነው። በማን? በጳጳሳት፣ በካህናት፣ በመነኮሳት፣ በሮማውያን የካቶሊክ ሆነው ኋላ የተገነጠሉት ዲዮስቆሮስ ንሱ ፍሬ ሃይማኖት ብሎ እንካችሁ የሃይማኖት ፍሬ ብሎ ጥርሱንና ጺሙን በደብዳቤ አድርጎ እንደላከ ሰንበት ትምህርት ቤት ውስጥ የዛሬ 20 ምናምን ዓመት ተምሬያለሁ። እና ይሄ ሁሉ ያልኩት ለምንድን ነው? እንኳን ዲያቆን ሄኖክ ኃይሌ ጳጳሳትም በፖለቲካ ምክንያት ተጠምደው ተይዘዋል፣ ተጸፍንገዋል። ዛሬ በሀገር ውስጥም ከሀገር ውጭ ያሉና አቡነ ጴጥሮስ እና አቡነ ሳዊሮስ እና አቡነ አብርሃም እና አቡነ ሰላማ አሁን አባ ሰላማ የሚባሉት የትግራይ ጳጳስ ያሾሙት አሁን በጎጃም እየሰማን ነው። በኦሮሚያ አለ። ይሄ ሁሉ ምንድን እግዚአብሔር ግን በየትኛው እኩል ነው የሚሰራው? ስለ እግዚአብሔር ብላችሁ ለሰው ስርዓት ተገዙ። ደስ ካላችሁ ዘምሩ፣ ደስ ካላላችሁ ጸልዩ። የሚያስከፋ ነገር የታሰባችሁ ነገር ካለ ጸልዩ። እግዚአብሔር በሁሉም ውስጥ ምን አለው? መንገድ አለው፣ መፍትሄ አለው፣ መላ አለው፣ አቅጣጫ ይፈጥራል። እግዚአብሔር በሁሉም ውስጥ መስራት ይችላል። እንዴት እንደሚሰራ ለእግዚአብሔር ልንነግረው አንችልም። እግዚአብሔር አሰራሩ አስገራሚ ነው፣ አስደማሚ ነው። እስክንገረም እስክንደነቅ ድረስ በዚህ ውስጥ ሊሰራ የሚችላቸው ስራዎች አሉ። በከተማ ግንባታ፣ በወንዝ ዳር ልማት፣ በመንገድ ዳር ልማት ንብረቴን ያጣው ይገባኛል እኔ በእውነት ሰራተኛ የበተንኩ አቅም ያጣው ገንዘብ የሌለኝ ምናምን ትሄደኝ ግን ይገባኛል። እግዚአብሔር በዚህ ውስጥ ሊያስተምረኝ የወደደው በጣም ብዙ ነገር አለ፣ ልማር ስላልቻልኩ ነው። እና ከኃይለኛው ከእግዚአብሔር እጅ በታች ራሳችንን ዝቅ አድርገን እንደ ቅዱስ ዮሐንስ መጥምቅ ከሆንን እኔ ሚዜ ነኝ እሱ ሙሽራ ነው ከፍ ይበል እኔ ዝቅ ልበል ብለን ክርስቶስን